መረዳት ተረዳሁት። እኔ ልጅቷን ማየት አልፈልግም። በቃ እንፈልገው እኔ አሁን እሷን ማንጠራደ አንተ ነህ ለካ ዋናው ነገሮችን እያበላሻለ ማዘር ያለውን ነገር እንድትነግሩት ነው። እሷ አንተ ነህ ነገሮችን እያበላሻለ እንድትናገር ነው ያለውን ነገር። እኔ እሷ ምሰራ አንተ ግን ምን አይነት አምሮ ነው ያለ? እኔ እኮ ይሄን ያደረኩት የራሴ ምክንያት አለኝ። በቃ እሺ እኔ ምን ላድርግ? እሺ አላ ችግር ሊኖር ይችላል፣ ግን አሁን በዚህ ሰዓት እኔ አሁን እያየው ያለሁት ሁለት ህፃን ያለ አባት እዛ ናቸው ያሉት። ይገባል አይደል? ምን ማለት ነው? ነኝ እንጂ ነኝ ያለውን ነገር አስረጀት። ምን ነው ማስረዳት? ምን ነው ማስረዳት? እስካሁን ድረስ የተፈጠረውን ነገር ነው ታረጋለህ። ነኝ እንጂ ለምን ጠራኝ? ያለውን ነገር ነኝና አስረጀት። እሷ ጋር ምንድን ነው የሚሻለኝ? እሺ ነው ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው አሁን ላይ ተሽሎኛል አልሐምዱሊላህ። ያው ጌሻም ምንም እንትን እያልኩበትም ቢሆን አሁን ላይ ደህና ነኝ። ፊቴ ላይ የምታዩትም ነገር እየተሻለኝ ነውና አልሐምዱሊላህ። ብዙዎቻችሁ ተጨንቃችሁ ነበርና ሁላችሁንም ከልብ 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 አመሰግናለሁ። ብዙዎቻችሁም እየደወላችሁም እየጠየቃችሁ ነበርና ሁላችሁንም ወላሂ ከልቤ ከልብ አመሰግናችኋለሁ። ክበሩልኝ፣ አላህ ያክብራችሁ። እና ዛሬ ያው አይታችኋል፣ የናሂ እናት መታለች፣ እናታችን ማለት ነው። እና በዛ በጣም 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 ደስ ብሎኛል። ለምን ካሁን በኋላ ያሉትን ነገሮች ለማስተካከል ብቻ ይስተካከላሉ ብዬ ተስፋ አደርጋለሁ። ለማስተካከል ይቀላሉ ነገሮች፣ ለማስተካከል ይቀላሉ ብዬ አስባለሁኝ ማዘር በመምጣታቸው። እና ይህ ደግሞ የምሬን ነው የምላችሁ፣ ማታ ማታ እንቅልፍ አይተኛም ማለት እንደምታዩት ነው። በጣም ከስቷል። በቃ የድሮ ናሂ አይደለም፣ ራሱን አጥቷል ምናምንና የምሬን ነው። በቃ ይህ ሁሉ ነገር ከተፈጠረ በኋላ ውብዬ እንደ በፊቱ እንሆናለን ወይ እያለ ብዙ ጊዜ ነው ማታ ማታ የምሬን ነው እቺ እያለ የሚነግረኝና እሱም በጣም እያሳዘነኝ ነው። የምሬን ነው የምላችሁ ማለት በቃ ወደ ቀድሞ ህይወቴ እመለሳለሁ ወይ ምናምን የሚሉትን ነገሮች በተደጋጋሚ እየጠየቀኝ እኔንም እያስጨነቀኝ ነው እና በጣም ጭንቀት ውስጥ ነው ያለውና ውብዬንም እንደምታያት የምሬን ነው በጣም ነው የምታስብለት የምታዝንለት። አይታችኋል፣ ባለፈው ሂድ ካጠገቡ ሁን የሆነ ነገር እንዳያደርጉት እያለች እሷ ራሱ እንደማትጨከንበት እዚህ ጋር እያየው ነው እና የምሬን ነው የምላችሁ። እኔ እንጃ ምን አይነት ነገር ውስጥ እንደገቡ ምን አይነት ነገር ውስጥ እንደገባን አላውቅም። ማለት እሷም ጋር ያለው ነገር እዩ ማለት ለሱ እያሰበች ለሱ እየተጨነቀች ነው እዛ ጋር፣ እሱም እዚህ ጋር ለሷ እያሰበ ለሷ እየተጨነቀ ነው ያለውና ማለት በቃ ማታ ማታ ሁሌ ነው የምሬን ነው የምላችሁ እንባ እየተናነቀው በቃ አሁን ወደ ቀድሞ ህይወት የመለሱ ይሆን ወይ ምናምን እያለ ውብዬም እንደናፈቀችው ልጆቹም እንደናፈቀችው ሁልጊዜ ነው የሚነግረኝና እኔ አሁን እዚህ መሀል ላይ እንዴት ማስተካከል ነገሮችን ማስተካከል እንዳለብኝ ግራ ገብቶኛል። እና በቃ እስቲ አሁን ማዘር ስለመጡ ቢያንስ ከእሳቸው ጋር ሆነን ነገሮችን እናስተካክላለን ብዬ እኔ ተስፋ አደርጋለሁ ከአላህ ጋር ኢንሻአላህ። ነገሮች ደግሞ ሁሉም ነገሮች ይስተካከላሉ ብዬም ተስፋ አደርጋለሁ። ነገር ግን አሁን እስቲ ለማዘር ያለውን ነገር የምሬን ነው የምላችሁ ሁሉንም ነገር እነግራችኋለሁ። ናሂ ምን አይነት ነገር ውስጥ እንዳለ በምን አይነት መንገድ እዚህ ነገር ውስጥ እንደገባን ሁሉንም ነገር ለማዘር ነግራቸውና በቃ ማዘር እኔ በማዘር ነው ተስፋ እማደርገው። ማዘር ሁሉንም ነገር ያስተካክላሉ ብዬ ተስፋ አደርጋለሁና ብቻ በጣም ደስተኛ ነኝ። ነገር ግን እኔ በጣም በጣም የምሬን ነው የምላችሁ በጣም 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 ነው የፈራሁት። ማለት ይህ ሁሉ ነገር የተፈጠረው በእኔ ነውና እኔ እንጃ የምሬን ነው የምላችሁ። አሁን ማዘር እኔን ስታገኘኝ ምን ትለኝ ይሆን እያልኩ በጣም በጣም እየፈራሁኝ ነውና ብቻ አላቅም። የምሬን ነው የምላችሁ እኔ የቻልኩትን ነገር እነግራታለሁኝ። ያው እኔንም እንደተቀየሙኝ ተስፋ አደርጋለሁ። ማለት እኔም በጣም እንደተጸጸቱ ነግሬያቸዋለሁኝና ማዘርም እኔን ይቀየሙኛል ብዬ ተስፋ አደርጋለሁኝ። ግን እኔ በጣም ነው የፈራሁት። ማለት ጠርተውኛል፣ አሁን ወደዛ ልሄድ ነውና ቲጂንም ጠርቻታለሁኝ። ማለት ያለውን ነገር በቃ እዛው እንድትነግራት ለማዘር እኔ ነኝ አይደል ሁሉ ነገር እንዲፈጠር ያደረኩትና ስለዚህ እሷንም ቲጂንም ጠርቻት ቢያንስ ከማዘር ጋር ለማገናኘት እሞክራለሁኝ። ከዛ በኋላ ያለውን ነገር መፍታት ከቻልን እዛው ብንፈታው የምሬን ነው የምላችሁ ዛሬ ብንፈታው በቃ ዛሬውኑ ቲጂ የምትባለውም ከዚህ ህይወት ብትወጣ እኔም
ዛሬው ነው ሁሉም ነገር ቢስተካከል በጣም ደስ ይለኛል እና ይስተካከላል ብዬ ስለማስብ ቲጂንም ጠርቻታለሁ። እኔንም ማዘር ጠርተውኛል እና እኔ እንጃ ማዘር ፊት የምቆምበት አቅም አለኝ ብዬ አላስብም። ነገር ግን ምን ማድረግ እችላለሁኝ? በቃ ማለት እዚህ ነገር ውስጥ አንድ ይገብቼበታለሁኝ። ስለዚህ ምንም እየፈራውም ቢሆን ማዘር ጋር ሄጄ እሳቸው ጋር ቆሜ ያለውን ነገር ለማስረዳት እሞክራለሁ። ሲቀጥልም ደግሞ ቲጂንም እንድታስረዳት ያለውን ነገር እስካሁን ድረስ የተፈጠረውን ነገር በሙሉ በምን ምክንያት እንደሆነ ከዚህ በፊት ችግሩን አናቆም ነበር ማለት አንዳንዴ ችግሩን ሳታውቁት ወደ መፍትሄ ስትሄዱ በጣም ትደክማላችሁና አሁን ግን ችግሩ ምን እንደሆነ ስላወቅን ለመፍትሄው በጣም ይቀለናል ብዬ አስባለሁኝና የመሬን ነው የምላችሁ። እዚህ ነገር ውስጥ ለአንዴት እንደገባው እኔ አላቅም ማለት በቃ አንዳንዴ እንዲህ ነው ህይወት። ሳታስቡት የማትፈልጉትና የማትመኙት ጉድጓድ ውስጥ ትገባላችሁና ከዛ ጉድጓድ ለመውጣት ደግሞ ብዙ መስዋዕትነት ይከፍላል እና ብቻ አልሐምዱሊላህ ብዙዎቻችሁም ደግሞ ተጨንቃችሁ ነበርና አሁን ላይ ደህና ነኝ አልሐምዱሊላህ ተሽሎኛልና ያው የመሬን ነው የምላችሁ። እና እኔ ጋር ነው ያለው እኔ ጋር ነው ያረፈውና ሚስቱን ቤተሰቡን ትቶ እኔ ጋር ነው ያለውና እሱም በጣም እያሳዘነኝ ነው። በቃ እኔ እንጃ እንደዚህ ባይሆን በጣም ደስ ይለኝ ነበርና በቃ እሱም ወደ ቤቱ የሚመለስበት ወደ ሚስቱ ወደ ልጆቹ የሚመለስበትን መንገድ አብረን ሆነን እናስተካክላለን ብዬ ተስፋ አደርጋለሁኝና እሱም ተስፋ እየቆረጠ ነው። ነገር ግን እኔ ተስፋ እንዳይቆርጥ እየነገርኩት ነውና እስቲ ኢንሻአላህ አላህ ካለ ሁሉም ነገር ይስተካከልና እንደ ቀድሞ ይሆናል ብዬ ተስፋ አደርጋለሁኝ። እነ ማዘርም እየጠበቁ ነው እነ ናሂ እየጠበቁ ነውና እስቲ ያለውን ነገር ቲጂንም ጠርቻታለሁ። እስቲ ሰላም እንዴት ነህ? ሰላም ነህ? ሰላም ነህ? እንዴት ነው? ይኸው ጎርተውሃል ማለት አይ ትንሽ ሌላ ቦታ አልተመጣም። እስከዚህ ደረጃ ድረስ እናንተ የሚያደርሳችሁ ነገር ምንድን ነው? እናንተ ህፃን ልጆች አይደላችሁም። እሺ ሌላ አካል ቢጎዳስ? እሺ ዛሬ እጅህ የምሰራበት እጅህ ነው፣ ቀላል አይደለም። እግርህስ? እግሬ ምንም አለው። እሺ ታዲያ ያንን በህግ ያስከው ወይ ዝም አልክ? እኔ በህግ ይዤዋለሁ ማለት አመልክቻለሁ። እነሱን አመልክተሃል? የቻሉትን እያደረጉ ነው። ከዛም በኋላ ደግሞ በቃ እኛ ተባብረን የትኛውንም ነገር ለማድረግ እያወራን ነበር ከሱም ጋር። እሺ ይሄ ጉዳይ እስከዚህ ደረጃ እስከሚደርስ ድረስ አንተም እስከመጎዳት እሱም እስከመጎዳት ደርሳችኋል። ለዚህ ደረጃ ሁሉም ምንድነው ቢቀርስ? መጀመሪያ ላይ ያቺ ልጅ ስትመጣ ለምን እዛው አላስቀራሃትም? እኔ ማዘር ይህ ሁሉ ነገር ይፈጠራል ብዬ አላሰብኩም መጀመሪያ ማለት በቃ የሰው ልጅ ነኝ። እንደዚህ አይነት ነገሮች እንደሚፈጠሩ ባቅ ኖሮ ይህ ሁሉ ደረጃ አንደርስም ነበር። ግን እኔ አላወኩኝ ባለማወቅ ያንን ስህተት ሰራሁኝ። ከዛ በኋላ እነዚህን ሁሉ ችግሮች ይዘው መጣ እንጂ እኔ ምንም አውቀው ነገር የለም። ይሄው መጨረሻ እስከ ሞት የሚያደርስ እኮ ነው ይሄ ጉዳይ። አንተ ዛሬ እጅህ መሰበሩ ብቻ ሳይሆን መመታት ብቻ ሳይሆን እስከ ሞት የሚያደርስ ጉዳይ ነው። ይሄ ቀልድ አይደለም፣ ይሄ ህይወት ጉዳይ ነው። እዚህ ጋር በምን መስመር እንደመጣች ባላቅም ግን እሷ በአካል ባገኛት ደስ ይለኛል። ግን አመጣጧ በምን አይነት መልክ ነው የመጣችው? አመጣጧ ዛሬ ናሆም ቤት ተበጠበጠ፣ በቃ ዜሮ ሆነ። አንተም በመሃል ገባክ። ይሄ ጉዳይ ይሄው መጨረሻው ለአንተ ደግሞ ጦስ ሆኖ መጣል። ስለዚህ እዚህ ጋር ያለውን ነገር እንዴት አድርገን ማቆም አለብን? የእናንተ ሁኔታ ይወስናል። እኔ እሱ ተስፋ ቆርጫለሁ እንዲሆኛለሁ። እኔ ከዚህ በኩል ደግሞ ውብዬን እንደምንም እየለመንኳት ነው፣ እባክሽን እያልኳት ነው። ነገሮችን እስቲ አቅሌው እያልኳት ነው። እኔም እናት ነኝ። እኔ አሁን ሙሉ በሙሉ ጥፋተኛ ናችሁ ማለት ነው። እዚህ ጋር ሙሉ በሙሉ ጥፋት የወሰዳችሁ እናንተ ናችሁ፣ ማንም አይደለም። እውነቴን ነው። መጀመሪያ ላይ ይበልጥ እኔ በአንተ ላይ ነው ያዘንኩት። እውነቱን ልንገርህ በጣም አዝኜብሃለሁ። ለምን እያልኩኝ አሁን ዛሬ ደግሞ እንደገና ተደበደበ ተብዬ ይነገረኝ ውስጤ ደግሞ ደማ። እናትስ አለች እኮ አይደለም? እቺ እናትስ ምን ትላለች? እሺ
አንተ ተጎርተህባት አንተ እንዲሆነባት ስትሄድ እናት አትጨነቅህ? ስለዚህ እባካችሁ እቺ ልጅ ቶሎ ዞር አድርግልኝ። በቃ እኔ አሁንም ምለው እቺ ልጅ አጥፋልኝ፣ ዞር አድርጋት፣ ወደምትሄድበት ትሄድ። በምን አይነት መስመር እንደመጣች አላውቅም። የሴት ልጅ ስጦታ ሰጪ፣ በዛ ላይ ደግሞ ባለትዳሩን አንገቱ ላይ ሀብል አጥላቂ ሆና ዛሬ ቤቱን ሁሉ በጠበጠች። በዛ ላይ እሷ እኮ አይደለችም ፈለ። ለምንድን ነው እሷ የምትናገሪያት? አሁንም ለሷ ነው የምትመሰክረው? የምትናገረው አሁንም ለሷ ነው? እሷ አይደለችም። እኔ አሁን እሱ ጋር እያወራው ነው። እሷ አይደለችም፣ ሌላ ሰው ከጀርባ አለ እያልኩሽ እንዴ። ለምን 10 ከጀርባ ይሆን? ሴት ልጅ አይደለችም? ሚኪያስን አታውቂውም? የሱ እህት መክሊትን አታውቂም? በእነሱ ምክንያት ነው ይሄ ሁሉ እየሆነ ያለው። ይሄም ልጅ እንግዲህ የተጎዳ ያለው በእኔ ምክንያት ነው ስልሽ፣ በቃ አው ጥፋት እኮ አጥፍተናል እኮ አላጠፋንም አላልኩም እኮ። በቃ ሞቤም እኔም አጥፍተናል። ግን ደግሞ እኔ ለምንድን ነው ቲጂ አሁን ለዚህ ተጠያቂው ማን ነው? ንገረኛ። ለዚህ ልጅ መጎዳት ተጠያቂው ማን ነው? ንገረኝ። እሺ አሁን እዚህ ጋር እሷስ ብትሆን ተልኮ ይዛ የምትመጣበት መስመር ምንድን ነው? አሁንም ለሷ አንተ ትላለህ። ዝም በል እዛ። አላቅም እኔ ማንንም ከጀርባዋ ኖራ አይመለከተኝም። በቃ ምን ከጀርባዋ ይዛ እንደምታይ ምን ታውቅና ነው አንተ አሁን ለሷ ተቆርቋሪም ወደህ አይደለም እንደዚህ የምታደርገው? ምክንያት ይኖራል። ይሄን ነው ብቻ። ግን ማዘራው እስቲ አንተ ንገረኝሽ ያለውን ነገር ከመጡ አይቀር በቃ ነገሮችን አንድ ላይ ሆነን ብናስተካክል ደስ ይለኛል። እሱም ወደ ትዳሩ ቢመለስ ይሄም ችግር ምናምን ተቀርፎ ወደ ነበረበት ቢመለስ ደስ ይለኛል። በአንተ ላይ ዕዳ ሆኗል አይደል? ምን አደርጋለሁ እንግዲህ ወይ ቅርብ ነኝና ስለሽ በቃ እሱ ጋር ነው እኔ አሁን ያረፍኩት። እሱ ነው ያለኝ። እኔ ወንድሜ እሱ ብቻ ነው በዚህ ሰዓት ነግሬሻለሁ። ሌላ ማንም የለኝም። በቃ እኔ ማንም እኔ እንዲናገረው እኔ አልፈልግም። ያው ስልሽ በቃ ተቆጪ እናት ስለሆንሽ ልክ ነሽ። በቃ ግን ደግሞ አሁን እኔ አሁን የምፈልገው በቃ ያለው ነገር ይርገብ ነው የምለው። በቃ ሚልኪያ የምትለው ማንም የሚለውም ያችም ልጅ ብቶ ማንም በቃ ሊቀርብ አልፈልግም። በቃ አሁን ለሷ ቋሚ ተከራካሪ ወን ልትከራከርላት አልፈልግም። በቃ ምንም ሳታረግ ያለ ጥፋቷ እንዴት አረገች አይመለከተች። እህቷ እኮ ታግታባት እኮ ነው። አንተ የነሱን ህይወት እያቃና የራስን ህይወት ታበላሻለህ ማለት ነው። ሙቤ ንገራት እንጂ አንተ ያለው ነገር። አይ ነሂ ማዘር ልክ ናቸው። ገባ አንተ ምናልባት ልታዝንላት ትችላለህ፣ ግን ምንም ነገር ካንተ ህይወት ምንም የሚበልጥ ነገር የለም። ማዘር ልክ ናቸው። ሁላችንም ችግር ውስጥ ነው አይደል የገባነው። ከዛ ችግር የምንወጣበትን መንገድ ማመቻቸት ነው አንድ ላይ ሆነ። እሺ እኔ አሁን የምለው ሌላ ነገር ምንም የምላችሁ ነገር የለም። ግን ሙቤ ምንም ጥፋተኛ አይደለም። ሰሚ በልሽ ምንድነው ጥፋተኛው ናሂ ነው እንጂ ሙቤ አይደለም። ሙቤ ላይ ምንም ነገር ሁሉም ለምንድን ነው እኔ ላይ ጥፋተኛ ነው? እሱ ላይ ምን ተደፈደፈ? እሱ ላይ ብቻ እሱም ጥፋተኛ። እኔ እውነቱን ተናግሬ ነው ማለት ነው። በቃ ጓደኛ እስከሆነ ድረስ ነገሮችን በቃ ማስተካከል የሱ ፋንታ ነው። ይሄው ተጎዳ አይደል? አይኑ ቢጠፋስ እግሩ ቢሰበርስ? ንገረኝ እስቲ። ጥፋተኛ አይደለም እያልክ የምታወራው ምን ነው? ሁሉም ጥፋተኛ ናቸው። በቃ ለዚህ ደረጃ ደርሰዋል። በቃ አያስፈልግም እስከዚህ ደረጃ ድረስ መድረስም። አሁን እስቲ ውብዬን እኔ እንግዲህ ከትላንት ጀምሮ ይኸው ከገባው ሰዓት ጀምሮ እየለመንኳትም ነው። አንዳንድ ነገሮችንም እያወራኋት ነው። ያለውን ነገር ደግሞ አሁንም ድጋሚ አወራታለሁ። እንግዲህ እኔ ምን አደርጋለሁ? እንግዲህ እኔ ውብዬ ላይ ምን እፈርዳለሁ? ውብዬ ምን ታድርግ? ሁለት ነፍስ የሆነች እንደገና እግዚአብሔር ይቅርታ ስላት እኮ የተቀበለችኝ አይደለም። አንቺ ለምንድን ነው ከሷ ብቻ የምትሆኚው? እኔንም አስቢኝ። ምን ኃላፊነት አለክ? አዎ ተጎድታለች። ግን ደግሞ ለኔ ይቅርታ አይገባኝም? እኔ ብዙ ነገር አላሳለፍንም። አንቺ አታውቂም የኛን ትዳር። ይሄ ይገባኛል። እንዴት ላይ ናት ያለችው? ብስጭት ላይ ነው ያለችው። እሷ ጭንቀት ላይ ያለች መልሳ አንተ ይሄንን ነገር አመጣህባት። እንዴት እቺ ልጅስ እንዴት አድርጋ እንትን ትበል? እኔ አሁን ያለውን ነገር ማንም ሆነ ምን ያለውን ነገር እንጨርሳለን። እኔ ግን በጣም አንተ ላይ እንትን ልወርድብህ ነበር የመጣሁት፣ ግን አሁን ሳይ ተጎድተሃል። ምን አደርጋለሁ? ማዘር ልክ ነው ግን እሺ ምንድነው የምናደርገው? አሁን እኔ በቃ ተሳሳትኩ የመጀመሪያውን፣ ከዛ በኋላ ለማስተካከል እየሞከርኩ ከወዳሉን አቅጣጫ ሄደ ነበር። አሁንም እንዴት ብለን እንደምንም አድርገን እናስተካክል። በቃ እኔ መጥቻለሁ አይደል እንዴ? እኔ ስንት ነገር እዛ ጥዬ ነው የመጣሁት። እኔ ነኝ የማውቀው የራሴን የቤቴን ጓዳ። ስለዚህ ያለውን ነገር በጊዜ ጨራርሽ እኔም ለቤት ነው ፈልገው። እኔ ልጄ ህይወት ትዳሩ ተበትኖ እሷን በጭንቀት ላይ ብቻዋን አራስ ቤት
ባሏ ከጎኗ ሳይሆን እየተጨነቀች ነው እናንተ እያላችሁ። ስለዚህ ይሄን ጉዳይ ቶሎ እንጨርስና ያለውን ነገር ቶሎ እንፍታ። በቃ ግን ያቺ ልጅ የምትባል ጣልቃ ይቅርታ ይደረግላት ምናምን ብላችሁ እንዳታደረገች እሷ አላቃትም በቃ ስለዚህ ምን አደረገች? ሙቤ ንገራት እንጂ ለማዘር ነው ነገር። እሺ ምን አደረገች? እሷ በመምጣቷ አይደል ሁሉ ጦስ ውስጥ የገባ ነው ናይ ግን ከሷ ጀርባ ሌላ ሰው እንዳላት እኛ ስለዛ አይመለከተንም። እሷ የማን እንትን ተሸካሚ ሆና ነው የመጣችው አናውቅም። እስቲ ናይንም ተረዱት። መረዳት ተረዳሁት። እኔ ልጅቷን ማየት አልፈልግም። በቃ ምን ትላለህ? ይሄ እንደዚህ ማይሆንም በዚህ አይነት እርቆ አይሆንም አይደል? እና የኔ ሽማግሌ ታዲያ ምን እናደርግ ንገረኛ። ከሷ ጋርም ያለው ነገር እኮ ልትመጣ ነው ነገሮች ይባባሱ። ከሷ ጋርም ያለው ነገር ማለቅ አለበት። ምንድነው? እኔ ከሷ ስለሷ አገባኝም በቃ አገባኝም። ሰላምዬ ካልሆነ እሷ ማፈታም ታተው ምን ነው ማጥፋት ምን እንዲሆን እስቲ አንተ የምታውቀው ነገር አለ ስለሷ? እኔ ስለሷ ምንም የማውቀው ነገር የለም። በቃ ስለዚህ በቃ እህቴ ምን ትንብላለች ምናምን እያለች አለች። በቃ ስለዚህ እኔ እንድትጎዳ አትፈልግም ፈለ ስልሽ በቃ በክፉ ቀንም በሁሉም ከጎን ያለች ሴት ናት። እኔ ምን አድርጌ ማስቀየም እኔ አልፈልግም። አሁንም አስቀየምክ አላስቀየምክም ከዚህ በኋላ ከሷ ጋር ጫፏ አጠገቧ እንድትደርስ አልፈቅድም። በቃ በትነት ጓደኝነት የምንም አያስፈልግም። ሙቤ ችግር አለው። ቆይ አንተ አታምንም በዚህ? ለምንድን ነው ዝም የምትለው ሙቤ? እኔ ምን ላድርግ ነው? እኔ አያስፈልግም። በዚህ ሁኔታ አይሆንም። እየተረጂ ውብዬ ማለት አይሆንም። በዚህ ሁኔታ ይሄን እንደዚህ ያለ ከቀረበ ውብዬ አሁንም እርቁን ይሻትልም ነው። እንደዛ ሳይሆን እሷ መታ ውብዬ ጋር ሁሉም ነገር ካለቀ እንደዛ ነው ማድረግ ያለበት። ውብዬ ይሻትልም በቃ እንዴት ማስማማት ነው? እንደዛ ካልሆነ እንዴት ይሆናል? እሺ ካስማማን እናስማማለን። ልጅቷ ያቺ ልጅ ተመልሳ እንድትገባ እህቷ ታግታባታለች እና በህግ ደረጃ ላይ ነው የምንገኘው። በህግ ደረጃ እዛ ትጨርስ በቃ። ያንተም ሀብል ወደዛ አንፈልግም እኛ። እሱን እኮ መልሼዋለሁ። በቃ መልሳል። አያስፈልግም ምንም ነገር ከማንም ስጦታ። ከዚህ እንዴት ነው ታዲያ? እኔን ማን ነው የሚረዳኝ? ፈላ አንቺ ማትረጂኝ ከሆነ ማን ነው የሚረዳኝ? ከዚህ በኋላ ከሷ ጋር እሺ ምንድን ነው የሚሻለኝ? እሺ አሁንም ከሷ ጋር ለመቅረብ ነው ሐሳብ ለምን ነው ሐሳብ? ይሄ ልጅ ምንድነው ችግሩ? ምንድነው ችግር ያለብህ አንተ ልጅ? አልተረዳሽውም። እየሱን አንቺ አልተረዳሽውም። ዝም በል እዛ። አልተረዳሽውም። ምኑን ነው ያልተረዳሁት? ባልረዳው ነው እስካሁን ድረስ አብረን የመጣን? ንገረኝ እስቲ። እኔ አሁን የልጅቷ ህይወት እኛ አሁን ያንተ ቤት ያንተ ትዳር እንዲስተካከል ፈልጋለሁ። በቃ በቀረ የራሳችሁ ጉዳይ ነው። ውብዬ ይሄን ካመነችበት ልጅቷን አምጥተህ ማስታረቅ ማስማማት ትችላለህ። እኔ ግን አሁን ቤት ጸርቶ ቤት ሰላም አግኝቶ ከሷ ጋር አብረን እንድንሆን ሌላ። ስለዚህ እኔ አሁን ያለው ህይወት ይስተካከል። ከኋላ ግን መሆን አለበት ብላ ውብዬ ካመነችበት ልጅቷን አምጥታችሁ ማስማማት ትችላላችሁ። ግን በተረፈ እኔ አሁን ውብዬ ልጅቷ መታ እንዲሁም ማለት ጭቅጭቅ ነው የሚፈጠረው። ሌላ ነገር ሌላ ጣጣ ውስጥ መግባት ነው። ትፈልጋለህ? ያለ ንገረኝ። ትፈልጋለህ ወይ? እኔ ለምን ፈልጋለሁ? ስለዚህ ሰላም ነው አሁን ያለውን ሰላም እንፍጠር። ከዛ በኋላ ያቺ ልጅ መታ እንታረቅ የምትላት ከሆነ መሆን ያለበት ውብዬ ካመነችበት አድርጉ። ልጅቷን ያመጣው አንተ ነህ። እኔ ነኝ ያመጣሁት። ይሄ ሁሉ ነገር የፈጠርኩትማ እኔ ነኝ እኮ። እና አሁን ምን ይሁን ነው የምትሉት? እሺ እዚህ ጋር ንገሩኝ። እኔ ፈትለ የሚከፈለው መስዋዕትነት ማንኛውንም ከፍላለሁና ወደ ውብዬ ነው መመለስ ትፈልጋለህ አይደል? አንተስ ምን ትላለህ? እኔ ምን እላለሁ? እኔ አግዘዋለሁ ማለት ማድረግ ያለብንን ነገር አድርገን ብንመልሰው ደስ ይለኛል። በቃ እኔ የምፈልገው ይሄን እና በቃ ማዘር እና አመሰግናለሁ አንቺም ስለጠየቅሽኝ። ወይ ከዛ እሷስ ማን ልጅቷ? ያኔ በዚህ ሰዓት ስለ ልጅቷ ምን ማሰብ እንዳለብኝ አላውቅም። ልክ እኮ አይደለም ያላችሁ ያላችሁ እና ልጅቷ ምን እንድትሆን ነው አንተ ደግሞ የምትፈልገው? እንዴ ለምን ነው የምትሆኑባት? የሆናችሁ ያለው ነገር ትክክል አይደለም። የልጅቷ ወደ በኋላ ምን መሆን እንዳለበት እናንተ እዛው እንትን ትላላችሁ። እኔ አሁን እዚህ የፈረሰን ትዳር ማቃናት ነው የኔ ስራ። እንደዚህ ከሆነ እኮ በቃ እኔ አስታርቂኝ ከውብዬ ጋር በቃ ትዳሬ ያስፈልግ። ግን ልጅቷ እንዳት ሙቤም ይሄው በቃ ለኔ እያለ በጣም እየተጎዳ ነውና በቃ እኔ ወደ ቤቴ መመለስ ነው የምፈልገው። እኔ የምፈልገው ይሄን በቃ እኔ እሷ ጋር ተገናኝተሽ ብታወሪ ደስ ይለኛል። እንደዚህ ከማለትሽ በፊት እኔ ልጅቷ አይኗን ማየት ማልፈልግ እንደዚህ ማለት የለብሽም። ያለ ችግር ሊኖር ይችላል። ግን አሁን በዚህ ሰዓት እኔ አሁን እያየው ያለሁት ሁለት ህፃን ያለ አባት እዛ ናቸው ያሉት።
ይገባል አይደል? እቺ አራት ሴት ባሏን ትፈልጋለች። ባሏ ጎኗ ሆኖ ልጆቿን ቢይዝላት፣ ልጆቿን ቢያጫውት፣ አንዳንድ ነገሮች ቢረዳዳ እንዴት ነው ደስታዋ? ሆነ ያመጣት አይደል ልጅቱ? እኔ ነኝ ያመጣት። ስለዚህ እሺ ምን ላድርግ ነው? በቃ እኔ አሁን የምለው ነገሮችን ጥፋተኛ ናችሁ ሁለታችሁ። ብቻ እኔ ትክክል ነው ብዬ የማስበውን ነገር እያደረኩ ሲጀመር እሷ መጣች። ለምን ጠራሃት? አጥነ ያለውን ነገር እንድታስረዳ ነው። ለምን? ተረጋጊ። ለምን ጠራሃት? ነይ ለካ ነገሮችን እየበጠበጥክ ያለው አንተ ነህ እንዴ? ምን ማለት ነው? ነይ እንጂ ነይ፣ ያለውን ነገር አስረጃት። ምኑን ነው ማስረጃ? እስካሁን ድረስ የተፈጠረውን ነገር ነው ታረጋለህ። ነይ እንጂ። ለምን ጠራኝ? ያለውን ነገር ነይ እና አስረጃት። አንተ የማይል ግን ጤነኛ ነህ? ዛሬ ልቀቀኝ። ያለውን ነገር አስረጃት። እናቱ መታለች። ይህ ሁሉ ነገር የተፈጠረው ባንቺ አይደለ? ሁሉንም ነገር እውነታውን እያንዳንዱን ነገር ንገረት። ነይ እንዴ! እኔ ባንቺ እኔ በእናንተ የመጣ እኔ መሰቃየት የለብኝም። በእናንተ የመጣ ራሴን ማጣት የለብኝም። ስለዚህ ሂጂና ንገረት። ያማል እንዴ? ምን ማለት ነው ያማል? ታችሁ ፊት ጠርተህ ንገረት ምናምን ትላለህ እኮ። ያለውን ነገር እያንዳንዱን ነገር ንገረት። ደግሞ ነይ ያለውን ነገር እያንዳንዱን ነገር ንገረት። እኔ ከዚህ ነገር መውጣት ነው የምፈልገው። ስለምንም ነገር አይመለከተኝም። ገባሽ? በቃ እኔ ልቀቀኝ። እኔ ማየት አልፈልግም። በቃ እሷ በቃ እዚህ ጋር የተበላሸን ነገር ማስተካከል ነው የምፈልገው። እኔ አሁን እሷን ማን ጥራለህ? አንተ ነህ ለካ ዋናው ነገሮችን እያበላሻለ። ማዘር ያለውን ነገር እንድትነግሩት ነው። እሷ አንተ ነህ ነገሮችን እያበላሻለ። እሷ እንድትናገር ነው ያለውን ነገር። እኔ እሷ ምሰራ ሁሉንም ነገር የፈጠረ እንትን ያለችው እሷ ስለሆነ እኔ ስለሷ አሁን አይመለከተኝም። ውብዬ ራሷ እሷን ካየች ነገሮች ይበላሻሉ። እኔ ነገር ለማዘር በቃ እኔ ካንቺ ጋር ምንም ጉዳይ የለኝም። በቃ እኔ ካንቺ ጋር ምንም ጉዳይ የለኝም። ለካ ይሄ ነው ለካ እያበላሻለ። ማዘር እኔ እኮ እያበላሻው አይደለም። ተራዱኝ ሴት ልጅ ኖሮት እኔ አሁን እኮ ለመረዳት እዚህ ጋር የፈረሰን ቤት ለማቃናት ነው የመጣሁት። እኔ አንቺን ሐሳብ እንዴት ልረዳ? ውብዬ ትረዳሻለች። እኔ ብረዳሽ ከእርሶ ፊት ለፊት ቆሜ ማውራት ድፍረት የለኝም። ግን እኔንም ተረዱኝ። ሴት ልጅ ኖሮታል። የእህቴ ጉዳይ ነው እንደዚህ ያደረገኝ። አንተ ደግሞ እንደዚህ ማድረግ አልነበረም። መጀመሪያ ነገሮችን እንዴት ያለውን ነገር እናታችሁ ፊት ትጠራኛለህ? ገና ጠራሻለሁ። ያለውን ነገር ንገረት። እኔ አይመለከተኝም። እንድትነግሩት ነው። እሷ ናት አይደል? ዋና ባለቤቷ እኮ እሷ ናት። አይመለከተኝም። እኔ አላውቃትም። አሁን የእሱን ጉዳይ እኔ ላስጨርስ። በቃ አንተ ግን ምን አይነት አእምሮ ነው ያለህ? እኔ እኮ ይሄን ያደረኩበት የራሴ ምክንያት አለኝ። በቃ እሺ፣ እኔ ምን ላድርግ? እሺ በቃ እኛ እንሂድ። በቃ ማዘር በቃ ሄዳለሁ። እኔ ምን ላድርግ? እኔ እንዴት አንተ እሷን እኔ አይኗን ማየት አልፈልግም እያልኩ እንዴት ትጠራኛለህ? ያለውን ነገር እንድትነግሩት እኮ ነው። መሆን የለበትም። ለምን ይሆናል? ለምን ይሆናል? ነገሮችን አበላሸንብኝ። አሁን እኔ ይሄንን ውቤ ብሰማ አንቺም ከሷ ጋር ተገናኝተሽ እንደገና ብላ ጭራሽ ናሆምን አይኑን ከማየት ነው የምትለው። እንዴት አደርጋለህ? ለካ ነገሮችን ያበላሻ አንተ ነው። ያበላሻው አይደለም። እሷን አምጥቼ በቃ ካንቺ ጋር እንድታወራ ነው። በዚህ ሰዓት ነው የምታመጣት? በዚህ ሰዓት አይደለም። ያለውን ነገር መጀመሪያ ከውቤ ጋር ያለውን እንጨርስ። መሆን ካለበት ከሷ ጋር ያለውን የሷን ችግር ተረድተን ያለውን ሐሳብ ሰምተን ከዛ በኋላ ነው። እሺ እኔ እዚህ ጋር ምን ላድርግ? እሺ ምንድነው ማድረግ ያለብኝ? አጣብቂኝ ውስጥ ገባሁኝ። ባካችሁ ይሄ ሁሉ በአንተ ነው። አንተ ነው ይኸውልህ፣ ጓደኛ ተብዬ ነው አሁን ልጅቷን የጠራብኝ። እኔ ምን ልጅቷ መጣች ቀረኝ ለኔ ምን ሰራልኛለች? እንኳን አሁን ልጅቷ ከኔ ጋር መገናኘቷን ተሰማች ውብዬ ጭራሽ እኔን ጭምር ነው የምትጠላው። ስሙ ይሄን ልክ ናት ውብዬ፣ ልክ ናት ውብዬ። ስለዚህ እኔ እንደዚህ አይነት ነገር እባካችሁ በፈጠራችሁ አምላክ እናንተ የልጅ ስራ እየሰራችሁ ነው ያላችሁት። እዚህ ጋር ነገሮች ወዴት ይሄዳሉ ብላችሁ ትንሽ የማሰብ እንትን አጥቷችኋል። እንዴት ይነገራችሁ? እሺ እዚህ እያወራን አሁን ካንተ ጋር እያወራው እያለ ልጅቷን በእንትን ትጠራታለህ? ያ አግባብ አይደለም። እንዲህ እያረክ ነው። ይኸው አሁን እኔ ምን ላድርግ? እሺ የማደርገውን ንገሪኝ። በቃ እኔ ልጅቷን አምጥቼ ካንቺ ጋር አውርታል አንቺም ያለውን ነገር እንድትነግራት። የልጅቷ ከኋላ ይደርሳል። እኔ አሁን ከልጅቷ ጋር ባወራ ምንም የምፈይደው ነገር የለም። እዚህ ጋር ይገባሃል አይደል አባባሌ? ዋናው ሶርሱ የት ጓ ነው ያለው? ናሆም ጋር እኮ ነው ያለው። የናሆምን ጉዳይ ቤቱን ሳናስጨርስ ካንተ ጋር ያለውን ጉዳይ ሳልጨርስ እኔ ልጅቷን ለምን ትጠራለህ? በቃ እኔ ወደ ቤት ሄዳለሁ። በቃ
በቃ እኔ ግን ችግር አይደል እኔ በመጎዳትህ በመመታትህ እያዘንኩልህ እያለ እኔ በማላውቀው ሚሴጅ ልጅቷን ተጠራታለህ። ለምን ይሄ ይሆናል? ይሄ ራሱ አንድ ታማኝነት ማጣት ነው። ግን አዝኜብሃለሁ። ያለውን ጉዳይ ግን ከውብዬ ጋር ያለው መጀመሪያ መጨረስ እንዳለብን ይሄንን ወቅ ከውብዬ ጋር ነገሮች ሳንኩ ልጅቷን ምንም የምትመጣበት ምንም ማውራት ነገር የለም እዚህ ጋር። እኔ ዋናው የተበጠበጠን ቤት መጀመሪያ እናቃና በቃ እውነተኛ ኮንክ አንተም ስም ይዝዳ መጽዳት አለበት ስም ይሄንን ወቅ። ስለዚህ እኔ አሁን እናንተን በምጠራበት ሰዓት ትመጣላችሁ። ሂዱ አሁን የምትሄዱበት እኔ አሁን ሄዴ ነው በቃ ምን ይቅር ይላል በቃ ሰማ አንተ ነግሬሃለሁ በቃ ና እንሂድ